እኔ በነቢያት አላምንም እውነት ለማናገር እሱም እንዳለው ነቢያትን በጣም ይቃወም ነበር። እሷ ደግሞ በነቢያት ታምናለች። አንተ አታምንም፣ እሷ ታምናለች። አንተን ክርስቶስ ምድር ላይ በነበረ ዘመን ሲሰራ የነበራቸውን ነገሮች በአንተ ውስጥ ሆኖ እየሰራ ስለሆነ ያንን መመስከር ስላለብኝ ነው። ወንድማችን ሰለሞን ይባላል። ባለቤቱ ምህረት ናት። የመጡት ከሐዋሳ ነው። 5 ዓመት በትዳር ቆዩ። 2 ጊዜ ተጸንሶ ጨነገፈ። በነቢይ አያምንም ነው ያልከኝ? የ2 ወር ጨነገፈ፣ የ3ኛ ወር ጨነገፈ። ከዛ ነቢያት መጥተው ይጸልዩ ነበር ቤቱ። ዳግመኛ እንዳይጸልዩ አንፈልግም ብሎ እያለ በህልሙ ማንን ቢያይ ጥሩ ነው? ማንን አየ? የእግዚአብሔር ሰው አንተን ነው። በህልሙ መተ ስትጸልይለት ነገሩ ሲሳካየ በቃ ባለቤቱን እንዲህ አላት፣ ነቢይ መስፍን ጋር እንሄዳለን የኛ ነገር ይሰራል አላት። ከዛ ጠዋት እሷ መጣች፣ ከሰዓት እሱ ቢሮ ነው የሚሰራው። ከቢሮ መልስ እሱ ተካፈለ። ለብዙ ሰው ጸልዬ ስትገባ እንደነገረኝ በትዳር 5 ዓመት ቆይቻለሁ፣ 2 ጨንግፏል፣ ነቢይ እንዲጸልይልኝ ፈልጋለሁ አቤ ሲል ስነግር ባለቤት የት አለች አለው። ደወለላት፣ ሮጣ መጣች። ምን ቢሆን ጥሩ ነው? የዛሬ ዓመት ናትናኤል የተባለ ወንድ ልጅ ተወልጃለሽ አልካት። በአመቱ ናትናኤል የተባለ ቆንጅዬ የሚያምር ልጅ ተወለደ። እሺ፣ በአመቱ ወንድ ልጅ ወለዱ። እግዚአብሔርን እያመሰገኑ 5ኛ ወር ላይ እሱ ስለተስሏል። ቅዱስ የተባለ ወንድ ልጅ እግዚአብሔር አምላክ ጨመረላቸው። እግዚአብሔር በነቢይ አይደል እስራኤልን ከግብጽ ያወጣው? ይዟቸው ወጣ። እነሱንም ከጭንገፋ ቤት በነቢይ አውጥቶ የ2 ክፍል ሰራዊት አድርጓቸው በምስክርነት መጥተዋል። እዚህም ጉባኤ ቤታቸውም ያሉ የናዝሬቱ ኢየሱስ ነገራቸውን እንዲሰራ ቃል ተናገረ እግዚአብሔር ሰው። በሆሴዕ መጽሐፍ ምዕራፍ 12 ላይ እግዚአብሔር እስራኤልን በነቢይ እጅ ከግብጽ አወጣች ይላል። እዚህ በኢትዮጵያ ምድር አየር ላይ ይሄን ትንቢት እናገራለሁ። በዚህ ቤት ውስጥ ላላችሁ ይሄን ቃል እናገራለሁ። በዚህ 30 ቀን ውስጥ የማንም ጥላ ሳይኖር የማንም አሻራ ኤኬሌ እኔ ያደረኩለት እኔ ነው በር የሆንኩለት የማይልበትን ታላቅ የምስጋና በር ይከፈትልህ። መንገድ ላይ ያለው ጭንገፋ ይነሳ። በሙሴ በኩል ከባርነት ቤት እግዚአብሔር ይዟቸው እንደወጣ ከመካንነት ቤት፣ ከባዶነት ቤት፣ ከኪሳራ ቤት፣ ከሽንፈት ቤት፣ ከሐዘን ቤት፣ ከእንባ ቤት፣ ከለቅሶ ቤት ዛሬ አንቺንና ያንቺን ነገር በኢየሱስም ጎትቼ አውጥቼዋለሁ። 3 ጊዜ ወጣ፣ 2 3 የመጨረሻ ሊያጥን ሲገባ እጣ ወጣለት ይላል። እሺ ሊያጥን ሲገባ በሉ መልአኩ ተገለጠ በሉ። እኔ እንዲህ ብዬ ግን ትንቢት ነግራቸዋለሁ። በዚህ 30 ቀን ፍሬሚያው ማተሙ ሁሉ ነገር አልቆ እጅ ላይ ይገባል። ንገረው እጅ ላይ ይመጣል በለው። እግዚአብሔር ስሙ የተባረከ ይሁን። አሜን። ስሜ ሰለሞን ይባላል። እኛን እግዚአብሔር ረድቶናል። እግዚአብሔር የተመሰገነ ይሁን። 2014 ላይ በጣም እሷ በጭንገፋ ትሰቃይ ነበረ። ስንቴ ጨነገፈባት? 2 ጨንግፎባታል። 2 ጊዜ 3 ዓመት ምንም ሳይኖር ኖረናል። እሺ፣ ከ5 ዓመት በኋላ ነው እዚህ ቤት የመጣ ነው። እኔ በነቢያት አላምንም እውነት ለማናገር እሱም እንዳለው ነቢያትን በጣም ይቃወም ነበረ። እሷ ደግሞ በነቢያት ታምናለች። አንተ አታምንም፣ እሷ ታምናለች። ለምንድን ነው እሺ የምትቃወመን? ማለት አሁን እዚህ ቤትም እንዲመጣ እግዚአብሔር ይረዳኝ አንተ ጋር ያየሁት ነገር ስላለ እና በዛ መሃል ያለው በህልሜ አንተን አየሁ። አንተ ሲጸልይ ነገሮች ሲሳኩ አየሁ። ከዛ በኋላ እሷ መጣች 2014 ሰኔ ወር ላይ። ከዛ እየጸለይክ እኔ ቢሮ ነው የሚሰራው፣ ቴሌ ነው የሚሰራው። ከዛ መጣች ጠራችኝ። መጣሁ። እኔም መጥቼ በቃ እየጸለይክ ከጉባኤ ውስጥ እሷን እንድጠራ አረኩ። ፊት መጥቼ እንዲህ ችግር አለ እንደዚህ 5 ዓመት ልጅ የለንም ብዬ ነገርኩት። እሷ የታለች አለ። ጉባኤ ውስጥ ነበረች። ጠራው። ናትናኤል ይወለድ ብለህ ጸለይክ። በተባለው በ1 ዓመት ውስጥ ናትናኤል ተወለደ። ዋው! በተባለው በ1 ዓመት ውስጥ ነው ናትናኤል የመጣው። የሚገርም ነው። ከዛ ምስክርነት መታችሁ ትመሰክራላችሁ ብለናል። እኔ በስራ ምክንያት አልመጣሁም፣ መመስከር ስላለብኝ አሁን ራሱ በጣም ከባድ ከሆነ ስራ ቦታ ነው የመጣሁት። መመስከር አለብኝ ብዬ ማለት ነው። ምክንያቱም
ክርስቲያኖች ብዙ ጊዜ እንትን እንላለን እንጂ ምስክርነት ላይ ይቀረናል። መመስከርም ስላለብን እግዚአብሔር ስራ ላይ እንዳለ መመስከር አለብን። እኛ ነገር አልቋል ስንል እግዚአብሔር እንደሚጀምር መመስከር ስላለብን ለዛ ነው ዛሬ የመጣ ነው። ዛሬ ሁለት ልጅ ይዘህ ነው የመጣው? አዎ። መቼም በተቃወምኩት አፌ ነው የሚመሰክረው። አንተን ለዚህ ምድር የክርስቶስ ሁላችንም የክርስቶስ አምባሳደር ብንሆንም አንተን ክርስቶስ ምድር ላይ በነበረ ዘመን ሲሰራ የነበራቸውን ነገሮች በአንተ ውስጥ ሆኖ እየሰራ ስለሆነ ያንን መመስከር ስላለብኝ ነው። ለጌታ ለኢየሱስ ክብር አለ። ምን ትያለሽ? እንደዚህ አልነበረም። በፊት ብዙ ከባድ ጊዜያቶችን ነበር ያሳለፍኩት። አሁን ደግሞ ያው እግዚአብሔር ረድቶኝ በሁለት ወንድ ልጆች እግዚአብሔር ባርኮኛል። በጣም ደስ ብሎኛል። እግዚአብሔርን አመስግኑልኝ። አዎ ጌታዬ አንተን ታምኜ ረምኖኝ። እጃችሁ ከፍ አድርጉ ልባርካችሁ። በዚህ ቲቪ እዝም ያላችሁ በዚህ 30 ቀን እስከ ሰኔ 30 የመታሰብ ወር ብሎናል እግዚአብሔር። እጃችሁን በአፋችሁ እስክትጭኑ በተዋረዳችሁበት፣ ባዘናችሁበት፣ አንገት ባቀረቅራችሁበት፣ በተደበቃችሁበት፣ ሰው ማየት ባፈራችሁበት ከተማ ሰፈር እግዚአብሔር ይጎብኛችሁ። እግዚአብሔር ይጎብኛችሁ። ታሪካችሁ ይቀየር። መዝገባችሁ ይከፈት። መንታ መንታ በረከት እጃችሁ ላይ ይምጣ። መንታ በረከት ወደ እጃችሁ ይግባ። ቅዱስና ናትናኤል በእግዚአብሔር ቤት ይተከሉ። ዘራቸው የጠላትን ደጅ ይውረስ። ክፉ አይንካቸው። ይለምልሙ። አሜን።